ከእስራኤል ቀጥሎ ለሶማሊላንድ እውቅና ይሰጣሉ ተብሎ ከሚጠበቁ 3 ሀገሮች ኢትዮጵያ አንዷ መሆኗ ተነገረ። ከጥቂት ወራት በፊት ለመጀመሪያ ጊዜ ለሶማሊላንድ የሀገርነት እውቅና የሰጠውን የእስራኤል መንግስት ውሳኔ ተከትሎ በቀጣይ ተስፋ ከተጣለባቸው አገሮች መካከል ኢትዮጵያ፣ ታይዋንና የተባበሩት አረብ ኤሚሬትስ ናቸው ሲሉ የአገሪቱ ባለስልጣን አስታውቀዋል። ሶማሊላንድ በየዓመቱ እንደ አውሮፓውያን አቆጣጠር ሜይ 18 ቀን ከሶማሊያ ነጻ ወጣሁ የምትልበት ቀን በተጠናቀቀው ሳምንት በተለያዩ ወታደራዊ ትርኢቶች በሐርጌሳ ከተማ አክብራለች። እንደ አውሮፓውያን አቆጣጠር በ2025 መገባደጃ ለሶማሊላንድ እስራኤል እውቅና የሰጠች ሲሆን ሰሞኑን የመጀመሪያው የሶማሊላንድ ባለሙሉ ስልጣን አምባሳደር ሆነው የተሾሙት መሐሙድ ሐጊ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የሹመት ደብዳቤያቸው አቅርበዋል። በዚህ ዓመታዊ ክብረ በዓል ለታይዋን፣ ለኢትዮጵያ፣ ለተባበሩት አረብ ኤሚሬትስና ለኬንያ ከልብ የመነጨ ምስጋና እናቀርባለን ያሉት የሶማሊላንድ ፕሬዝዳንታዊ ሚኒስቴር ከዳህር ሁሴን ናቸው። ኢትዮጵያ በሶማሊያ መንግስት ተገፍተው ወደ ድንበሯ የገቡ ሶማሊላንዳውያን ተቀብሎ በማስተናገድና የጎረቤት ሚናዋን በመወጣቷ ትልቅ አክብሮት አለን ያሉት ሚኒስቴሩ በቀጣይ ኢትዮጵያ ለሶማሊላንድ የአገርነት እውቅና ትሰጣለች የሚል ተስፋ እንዳላቸው ተናግሯል። የውጭ ጉዳይ ሚኒስትሩ አብዱራህማን ዳሂር አዳን እስራኤል ለሶማሊላንድ ከሰጠችው ታሪካዊ የተባለለት የእውቅና እርምጃ ቀጥሎም ኢትዮጵያ፣ ታይዋንና የተባበሩት አረብ ኤሚሬትስ የምንጊዜም የቅርብ ወዳጆቻችን በመሆናቸው ትልቅ ምስጋና አለን ብለዋል። ወደፊትም አብረው እንደሚቀጥሉና የእስራኤል ውሳኔ በመከተል እርምጃቸውን ያሳያሉ የሚል ተስፋ እንዳላቸው አስረድተዋል። እነዚህ ሀገሮች የምንጊዜም የልብ ወዳጆቻችን ናቸው። ለሶማሊላንዳውያን ከወዳጅ የሚጠበቀው ምላሽ ይሰጣሉ ተብሎ ይጠበቃል በማለትም ተናግረዋል።